እንዴት ናችሁ የተወደዳችሁ? ከዚህ በኋላ የአገራት ጨዋታዎች ተጠናቀው ትኩረታችንን ሁሉ ወደ ክለብ እግር ኳስ እንመለሳለን። ከነገ ጀምሮ ደግሞ በተለያዩ ሊጎች ላይ የሚደረጉ ጨዋታዎች አሉ። ለምሳሌ በስፔን ላ ሊጋ ራዮ ቫይካኖ ከኤልቼ፣ ፓሪስ ሰን ዠርመን ከቱሉዝ፣ በፈረንሳይ ሊጋ ላይ የሳውዲ ፕሮ ሊግን ጨምሮ ሌሎችም ውድድሮች ይመለሳሉ። በእንግሊዝ ኤፍ ኤ ካፕ ጨዋታ ማንቸስተር ሲቲ ከሊቨርፑል ያከናውናሉ። ሌሎችም ተጠባቂ መርሃ ግብሮች ይኖራሉ። ወደ ክለብ እግር ኳስ ፊታችንን መለስ እናደርጋለን። በቀጣይ ቀናት ባለፉት ቀናት አሰልቺ ረጅም የመሰሉት የሀገራት ጨዋታዎች ተጠናቀው ብዙዎች በጉጉት ስትጠብቋቸው የነበሩት የክለብ እግር ኳስ ተጀምሯል። በዛሬው ቆይታችን ምን ጉዳዮችን ይዘናል ከሚለው ጉዳዮች እንጀምርና በቀጥታ ወደ ጉዳዮቻችን እናልፋለን። የእናንተንም ሀሳብ አስተያየቶች እናስተናግዳለን። በቀዳሚነት ከምንመለከታቸው ጉዳዮች መካከል ማንቸስተር ዩናይትድን በተመለከተ ምናነሳቸው ጉዳዮች አሉ። የጄደን ሳንቾ የማርከስ ራሽፎርድ ጉዳይ አዳዲስ የተሰሙ መረጃዎች አሉ። በተለይ ደግሞ አስገራሚ ጉዳይ ሆኖ አግኝቼዋለሁ። የማርከስ ራሽፎርድና የማንቸስተር ዩናይትድ ቁጭቶች ነበሩ። በተለይ የሰር ጂም ራትክሊፍ አመራር እንዴት በዚህን ያክል ትንሽ ገንዘብ በቋሚነት ባርሰሎና እንዲያስፈርመው መብት ይሰጠዋል በሚል ሀሳቦች ነበሩ። በዚህ ጉዳይ ላይ አዳዲስ መረጃዎችን እየነገርናችሁ እንቆያለን። ቼልሲ በእንግሊዝ ክለቦች ታሪክ ትልቁ የተባለውን ኪሳራ አስመዝግቧል። ፕሪታክስ በጣም ትልቅ የተባለ ኪሳራ ነው። 2024/25 የውድድር ዘመን ላይ ምን አይነት ኪሳራ ነው ያስመዘገበው? ከዛው ተጨማሪም ሌሎች ወጡ ሪፖርቶች አሉ። ከሚካኤሎ ሞድሪክ ጋርም በተያዘ በዚህ ሪፖርት ላይ የተካተተ አስገራሚ ነገሮች አሉ። በስፋት እየነገርናችሁ እንቆያለን። ማንቸስተር ዩናይትድ ቤት የሚነሱ ሌሎች ነጥቦች አሉ። ፕሪሲዝን ወደ ኤዥያ እንደማያመራ ክለቡ አስታውቋል። ምናልባት ካለው የቀጠናው የጦርነት ሂደት ጋር ኢራን፣ አሜሪካ፣ እስራኤል ሌሎችም ሀገራት ካሉበት የዚህ የቀጠናው ውጥረት ጋር በተያዘ ሊያያዝ ይችላል የሚሉ ሀሳቦችም እየተነሱ ይገኛሉ። ክርስቲያኖ ሮናልዶን በተመለከተም ከጉዳቱ አገግሟል። እንዲሁ አርሰናል ቤት የሚነሱ ነጥቦች አሉ። ከዝውውር ጋር በተያዘ የባየር ሌቨርኩሰኑን አጥቂ ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎችን ተመልክተናል። ከዛ ውጪ ግን ሩድ ጉሌት እንዲሁም ደግሞ ፓትሪስ ኤቭራ የሰጧቸው አስተያየቶች አሉ። ሚኬል አርቴታና አርሰናልን በተመለከተ ከሰሞኑ ብዙ እያወዛገበ ይገኛል። በተደጋጋሚ ማንስተናል። ሊቨርፑል ቤት የኡጎ ኤኪቲኬ ወደ ሪያል ማድሪድ ዝውውር፣ ከዛ በተጨማሪም እንዲሁ ሌሎችም ሀሳቦች እየተነሱ ይገኛሉ። አንደኛው የአሌክዛንደር አይዛክ፣ የሞሐመድ ሳላ፣ የጀርሚ ፍሪምፖንግ የጉዳት ዜናዎችም በሊቨርፑል ቤት ምን ደረጃ ላይ ይገኛሉ በስፋት እንነግራችኋለን። ከዝውውር ዜና ጋር በተያያዘ ማንቸስተር ዩናይትድ አንድ ተከላካይ ከፈረንሳይ ሊግ ለማስፈረም የ23 ዓመት ተጫዋች ነው ፍላጎት አሳይቷል። ድርድሮችም አሉ የሚሉ ዘገባዎች እየተሰሙ ይገኛሉ። ሌሎችንም አጫጭር ጉዳዮች እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብሮነታችሁን አሳዩ፣ መልእክቶቻችሁን ጻፉልን። አንድ ነገር በማስታወስ እንጀምራለን። ትናንትና በፈረንጆቹ አፕሪል 1 ነበረ። አፕሪል ዘፉል ወይም ደግሞ የማሞኛ ቀን ልንለው እንችላለን። በዚህ ቀን ላይ የተመለከትናቸው ነገሮች አሉ። በስፖርቱ ዓለም ከዝውውር ዜናዎች ጋር ከአዳዲስ መረጃዎች ጋር በተያያዘ አፕሪል ዘፉል ብዙ ጊዜ ውሸት የሚነገርበት የውሸት መረጃዎች የሚወጡበት ለማሳሳትም ጥረት የሚደረግበት ቀን ነው። ትናንትና ከተመለከታችኋቸው መረጃዎች መካከል እናንተ አንድ ሁለቱን እስቲ አጋሩን፣ መልእክቶቻችሁን ጻፉልን በእነዚህ ጉዳዮች ላይ። እኔ የተመለከትኳቸውን ከቼልሲ፣ ከአርሰናል፣ ከማንቸስተር ዩናይትድ ጋር የሚነሱ ጥቂት ነጥቦችን ብቻ ላንሳና በቀጥታ ወደ ዋና ጉዳዮቻችን እናምራለን። ከአፕሪል ዘፉል ጋር በተያዘ የቼልሲው አሰልጣኝ ሊያም ሮዜነር ሪዛይን አደረጉ የሚሉ ዜናዎችን በቼልሲ የማህበራዊ ትስስር ገጾች ላይ ተመልክተናል። በተለይ የቼልሲ ደጋፊዎች በአሰልጣኙ ደስተኛ እንዳልሆኑ፣ በቡድኑ ውስጥም ቅራኔ እንዳለ የሚያሳዩ ዘገባዎችን ባለፉት ቀናት በትክክለኛ ዘገባዎች ላይ ተመልክተናል። ማርክ ኩኩሪያ ሌሎችም የሰጧቸውን አስተያየቶች እኛም በተደጋጋሚ ስናነሳ እንደነበረ ይታወሳል። አሁን ደግሞ እንግዲህ ኤንዞ ፈርናንዴዝ፣ ማርክ ኩኩሪያ ምንም ደስተኛ አይደሉም በአሰልጣኙ። በዚህም አሰልጣኝ ሊያም ሮዜነር ሪዛይን አድርጓል የሚሉ ዘገባዎችን ተመልክተናል። ከአርሰናል ጋር በተያያዘ ሌላኛው የተመለከትነው ጉዳይ የክቫራትስኬሊያ ዝውውር ላይ አርሰናል የሕክምና ምርመራ ለማጠናቀቅ ተጫዋቹንም ለማስፈረም ከፓሪስ ሰን ዠርመን ጋር ተስማማ የሚል መረጃ፣ ስቂ መረጃ ተመልክተናል። ገና እንደዚህ አይነት ድርድሮች የሚደረጉበት ወቅት ላይ እንዳልሆነ ይታወቃል። ክለቦች በፍላጎት ደረጃ የሚያደርጓቸው እንቅስቃሴዎች ከወኪሎች ከተለያዩ ስካውቶቻቸው በሚገኙባቸው ጨዋታዎች ክለቦቹን ከተጫዋቾች የሚያገናኙ ዜናዎች ልንሰማ እንችላለን። ከዛ ውጪ ግን ባሉ ሂደቶች እንደዚህ
እንደዚህ አይነት ነገሮችን ላናስተውል እንችላለን። ሌላኛው በማንቸስተር ዩናይትድ በኩል ከተመለከትናቸው ዜናዎች መካከል ሩበን አሞሪም ማንቸስተር ዩናይትድን በክረምቱ ለመረከብ ተስማሙ ይላል ዜናው። እንግዲህ ሩበን አሞሪም በቅርቡ ነው ከማንቸስተር ዩናይትድ የተሰናበቱት። እንግዲህ አፕሪል ፉልስ የሚል ቀን ላይ እንደዚህ አይነት ዜናዎችን ኢኒዮሶችም አሰልጣኙን ለመቅጠር በጣም በረጅም ጊዜ ሲፈልጓቸው የነበሩትን አሰልጣኝ ለመቅጠር ተስማሙ የሚል ዘገባዎችን ስንመለከት ነበር። ለሁሉም እነዚህ ከአፕሪል ፉል ጋር የተነሱ ዜናዎች ናቸው። የእናንተን እስቲ ምናልባት ገጥሟችሁ ከሆነ እንደዚህ አይነት መረጃዎች ሀሳብ አስተያየቶቻችሁን አጋሩን። በቀጥታ ወደ ጉዳዮቻችን እናልፋለን። ከማንቸስተር ዩናይትድ ጉዳዮች ጀምራለሁ። አንደኛው ዚ አትሌቲክ ያስነበበው ጉዳይ ነው። ጄደን ሳንቾን በተመለከተ ማንቸስተር ዩናይትድ ኤክስቴንድ ውሉን የማራዘም አንቀጽ አለው በ12 ወራት ወይም በአንድ ዓመት። ነገር ግን ያንን መብት እንደማይጠቀምበት ይጠበቃል። በዛም ዚ አትሌቲክም ተመሳሳይ ዘገባ ይዞ ወጥቷል። ተጫዋቹን ለመሸጥ መቸገሩን ተከትሎ ጄደን ሳንቾ በሚቀጥለው የውድድር ዘመን በማንቸስተር ዩናይትድ አይመለስም። በአስቶን ቪላ በውሰት ውል ይገኛል። አስቶን ቪላ አስፈረመው ወይም ደግሞ እነ ቦሩሲያ ዶርትመንድ ወደ ሌሎች ክለቦች ያምራል ተብሎ ይጠበቃል። ከማርከስ ራሽፈርድ ጋር በተያያዘ የሚነሳ ሌላ ጉዳይ አለ። ራሽፈርድ በማንቸስተር ዩናይትድ ይመለሳል አይመለስም? ትልቁ የዩናይትድ ደጋፊዎች የባርሰሎና ደጋፊዎችም ጥያቄ ነውና ማንቸስተር ዩናይትድ ተጫዋቹን ለባርሰሎና በውሰት ውል ሲለቅ ባርሰሎና ደሞዙን እንዲከፍል ከዛ በተጨማሪም አመታዊ የተጫዋቹን ክፍያም በተመለከተ ውሉ ሲጠናቀቅ ከደሞዙ አመታዊ ደሞዝ በተጨማሪም ለማንቸስተር ዩናይትድ 30 ሚሊዮን ዩሮ 26 ሚሊዮን ፓውንድ አካባቢ ከፍሎ በቋሚነት ተጫዋቹን ማስፈረም ይችላል። 28 ዓመቱ ላይ ይገኛል። እንግሊዛዊው የመስመር አጥቂ የሚገርም ጊዜን በባርሰሎና እያሳለፈ እንዳለ ይታወቃል። በግብ ተሳትፎ ግቦችን በማስቆጠር አሲስት በማድረግ በትልቅ ጨዋታዎችን ላይ ጭምር ራሱን በደንብ እያሳየ ይገኛልና ከማርከስ ራሽፈርድ ጋር በተያዘ የካዴና ሴር ዘገባን ተመልክተናል። የስፔኑ ራዲዮ ጣቢያ ያነሳቸው ጉዳዮች አሉ። የካታላኑ ጂያንት ክለብ እንግዲህ እስከ ማርች 31 ወይም ደግሞ ከትናንትና በስቲያ ድረስ የነበረ ቀነ ገደብ ነበረ በአንቀጽ ላይ የተካተተ በክሎዙ ላይ ትሪገር መደረግ የሚችለው የ30 ሚሊዮን ዩሮ የማስፈረም መብት እስከ ማርች 31 ነበር። ያ እድል አምልጦታል የሚል ዘገባን ይዞ ወጥቷል። ካዴና ሴር የ8 ዓመቱ ተጫዋችን በተመለከተና እነ ዴኮም በቀጣይ እስከ ውድድር ዓመቱ መጨረሻ ድረስ የተጫዋቹን ቆይታ በተመለከተ እንወስናለን ሲሉ ነበርና አሁን በተሰማው መረጃ መሰረት ማርከስ ራሽፈርድን ከዚህ በኋላ የባርሰሎና መብት አይደለም። ከዚህ በፊት ባርሰሎና መብት ነበረው ተጫዋቹን በ30 ሚሊዮን ዩሮ ከፍሎ ከፈለገ መሸጥ ከፈለገ በክለቡ ማቆየት የሚችልበት እድል ነበረ። ነገር ግን አሁን ያ እድል አምልጦታል የሚሉ ዘገባዎችን ተመልክተናል። ቸልሲን የተመለከቱ ጉዳዮችን ላንሳ። የማንቸስተር ዩናይትድ ቀሪ መረጃዎችን መለስ ብዬ አነሳለሁ። ከቸልሲ ጋር በተያያዘ በእንግሊዝ እግር ኳስ ታሪክ ትልቁን ኪሳራ አስመዝግቧል። 262.4 ሚሊዮን ፓውንድ ኪሳራ ፕሪታክስ ነው 2024-25 ላይ የተመዘገበ ነው። ከቸልሲ ጋር በተያዘ በአጠቃላይ በክለቡ ሪከርድ ላይ እንዲሁም እንዳጠቃላይ በፕሪሚየር ሊግም የተመዘገበ ትልቅ ኪሳራ ሆኗል። የካላንደር ይሩ ወይም ደግሞ አጠቃላይ የፋይናንሻል ይሩ የመጨረሻ ቀን ላይ ጁን 30 2025 ላይ የተመዘገበ እስከዛ ያለ ሪፖርት የወጣበት ጊዜ ነው የተመለከት ነው። ቀጣይ የ2026ም ወይም ደግሞ እስከ ጁን 30 2026 ያለው ኪሳራ ምን ይመስላል የሚለው የሚጠበቅ ነው። በቸልሲ በኩል ኦፕሬቲንግ ኮስቱ ከ2023-24 ሲዝን ጋር ሲነጻጸር ብዙ ከፍ ያለበት ሆኖ ኪሳራውም ለማስመዝገብ ትልቅ ምክንያት ሆኖ ተቀምጧል። ከዚህ በፊት ትልቁ ኪሳራ የነበረው ማንቸስተር ሲቲ 2010-2011 የውድድር ዘመን ላይ ነበረ። በቸልሲ በኩል ያ ብቻ አይደለም። ከየካቲት 2025 እስከ የካቲት 2026 ድረስ ያስመዘገባቸው ኪሳራዎች በሚያስገርም ሁኔታ ተመዝግበዋል። በተለይ በዚህ ሂደት ላይ 65.1 ሚሊዮን ፓውንድ ለወኪሎች ከፍሏልና ከሌሎች ክለቦች በ26 ሚሊዮን ፓውንድ ከፍ ያለ የወኪሎች ክፍያ መክፈሉም እያነጋገረ ይገኛል። በቸልሲ በኩል ግን ብዙ የሚያሳስብ አይደለም እየተባለ ይገኛል። ከቸልሲ ጋር በተያያዘ ብዙ ጊዜ ትናንትናም አንስተነዋል፣ የፕሮጀክት ክለብ ነው በሚል ብዙ እየተወቀሰ ይገኛል። በቀጣይ ማንቸስተር ዩናይትድ ከቸልሲ በሚያደርጉት የስታንፈርድ ብሪጅ ጨዋታ ላይ የቸልሲ ክለብ የሆነው ስትራስቡርግ ደጋፊዎችን በተገኙበት የብሉ ኮን ተቃውሞ በዛ በስቴዲየም ላይ ትልቅ ባነሮችን ትመለከታላችሁ። በቸልሲ በኩል የፕሮጀክት ክለብ ስትራስቡርግም
ከማንነቱ የወጣ ለቸልሲ እንደ መጋቢ ክለብ የሆነ የቸልሲን ተጫዋቾች የማጎልበቻ ክለብ ሆኖ ብቻ እንደቀጠለ ይገኛል የሚሉ ተቃውሞዎች አሉ። በሁለቱም ክለቦች በኩል ደስተኛ ያልሆኑ ደጋፊዎች ተቃውሟቸውን ያሰሙበታል ተብሎ ይጠበቃልና ከቸልሲ ጋር በተያያዘ ያንን ተመልክተናል። በዚህ ሪፖርት ላይ ከወጡ ትኩረት ከሳቡ ጉዳዮች መካከል አንደኛው የሚካኤሎ ሞድሪክ ጉዳይ ነው። 2024 ኖቬምበር ላይ በዚህ ከጨዋታ ከራቀ በኋላ ከሞላ ጎደል 2 ዓመታት አልፈውታል ማለት ይቻላል። ኖቬምበር 2024 አሁን 2026 ላይ እንገኛለን። እስከ ኖቬምበር 2026 ድረስ 2 ዓመት ይሞላል። በዛ ሂደት ደግሞ 1 ዓመት ከ6 ወር 1 ዓመት ከ7 ወር አልፈውታል። በዚህ በኤፍኤ ካፕ በዚህ በኤፍኤ ሊስት ውስጥ የኤጀንት ትራንዛክሽን ውስጥ ከተፈጸሙ ክፍያዎች መካከል አንደኛው የሚካኤሎ ሞድሪክ ነው። ከዛ በተጨማሪም ኮንትራቱ አፕዴት ተደርጓል የሚሉ መረጃዎችም በዚህ ሪፖርት ላይ ወጥቷልና ላልተጫወተ ተጫዋች ቸልሲ እንዴት ኮንትራቱን አፕዴት አድረገ የሚለው ጉዳይ በደንብ በስፋት እያነጋገረ ይገኛል። አርሰናል ቤት ያሉ ጉዳዮችን ላንሳ። ከአርሰናል ጋር በተያያዘ ብዙ እየተባለበት የሚገኝ ጉዳይ አለ። አርሰናል ተጫዋቾች በጉዳት ወደ ብሔራዊ ቡድን ከነበራቸው ቆይታ በአጭር ጊዜ ወደ ክለባቸው ወደ ለንደን ኮሎኒ ወይም ደግሞ በዚህ በለንደን ሶባ ሪያሊቲ ትሬኒንግ ሴንተር መመለሳቸው የሚኬል አርቴታ ስራ ነው በሚል ብዙ አንዳንዶች ሲወቅሱት አንዳንዶች ልክ ነው ሲሉ ነበረ። ለምሳሌ ቲየሪ ሄንሪ ልክ ነው፣ እነ ማንቸስተር ሲቲም ትልቅ ቡድኖች ሲያደርጉት ነበረ ሲሉ ነበር። ሪዮ ፈርዲናንድ፣ ሮይ ኪን በማንቸስተር ዩናይትድ የሰር አሌክስ ፈርጉሰን ዘመን ስር ያ ይደረግ እንደነበረ ምስክርነታቸውን ሲሰጡ ነበረ። ሩድ ጉሌት ተመሳሳይ ነገር አንስቷል። ካነሳቸው ጉዳዮች መካከል የሆላንድ ሌጀንደሪ ከሚባሉ ተጫዋቾች መካከል አንዱ ነው። ሩድ ጉሌት በተንታኝነት በተለያየ ጊዜ አስተያየቶችን በመስጠት እንመለከተዋለን። በኔ ጊዜ ብዙ የፍሬንድሊ ወይም ያቋም መፈተሻ ጨዋታዎች በሚደረጉበት ወቅት ላይ ክለቦች ለተጫዋቾች ይናገራሉ፣ ከቻላችሁ ከ45 ደቂቃ በላይ እንዳትጫወቱ ብለው ተጫዋቾችን መልእክታቸውን ያስተላልፋሉ። እንደተጎዳ ሰው ሆኖ ከጨዋታ እንዲወጡና ጉልበታቸውን ቆጥበው ለክለብ እግር ኳስ በተለይ ፍሬንድሊ ጨዋታዎች ላይ እንዲመለሱ ጥያቄያቸውን ያቀርባሉና ከአርሰናል ጋር በተያያዘ 10 ተጫዋቾችን መመለሱ የሚያስገርም ላይሆን ይችላልና ሊጉን ማሸነፍ ስለሚፈልጉ ነው ወይ ተብሎ ሲጠየቅ ኦብቪየስሊ በእርግጥም በትክክልም ሊጉን ለማሸነፍ ፍላጎት ስላላቸው ነው የሚል ነገር አንስቷል። ፓትሪስ ኤቭራ ደግሞ ያነሳቸው ጉዳዮች አሉ። የቀድሞ ማንቸስተር ዩናይትድ፣ የዩቬንቱስ፣ የፈረንሳይ ብሔራዊ ቡድን ተጫዋች በተለይ ከአርሰናል ጋር በተያያዘ አንቲ አርሰናል የሆኑ ጸረ አርሰናል የሆኑ አስተያየቶችን ሲሰጥ ተመልክተ ነው እናውቃለን። ከዚህ ጋር በተያያዘ ግን አርሰናል አሁን በአውሮፓ እንግሊዝም ቤስት ፉትቦል የሚጫወት ክለብ መሆን ላይጠበቅበት ይችላል። ከዚህ በፊት ምርጡን እግር ኳስ የሚጫወተው ቡድን አሁን ግን ለማሸነፍ ጥሩ መጫወት ላይኖርበት ይችላል። ቺት ማድረግ ዌስት ጊዜ ማባከን ወይም ደግሞ በሌሎች መንገዶችም ፕሪሚየር ሊጉ ማሸነፍ ካለበት ማሸነፍ በኤኒ ኮስት አት ኤኒ ኮስት ፕሪሚየር ሊጉ ማሸነፍ ካለበት ማሸነፍ አለበት። ሚኬል አርቴታ እዚህ የተገኘው ማንንም ለማስደሰት አይደለም የሚል አስተያየቱን ሰጥቷል። ያ ማለት ደግሞ በሴት ፒስም ሆነ በተለያየ መንገድ ክለቡን ባዋጣው መንገድ ዋንጫውን ማምጣት አለበት፣ ያንን ማድረግ አለበት ሚኬል አርቴታ የሚል ለአርሰናል ድጋፉን ሲሰጥ ተመልክተናል። ከአርሰናል ጋር በተያያዘ ሌላኛው ጉዳይ አጥቂ ስፍራ ላይ አንድ ተጫዋች ለማስፈረም ፍላጎት አለው ተብሏል። የባየር ሌቨርኩሰኑን አጥቂ በተመለከተ የተጫዋቹ ሪፕሬዘንታቲቭ ያነሳው ጉዳይ አለ። ከአርሰናል ዴይሊ ጋር ቆይታ አድርጎ ነበረ። በተለይ 100 ሚሊዮን ዩሮ የሚገመት ተጫዋች ነው ባየር ሌቨርኩሰን ውስጥ እያገለገለ ይገኛል። ክርስቲያን ኮፋን ይባላል። የተጫዋች ክርስቲያን ኮፋና በተለይ የ19 ዓመት ተጫዋች ነው። በባየር ሌቨርኩሰን በያዝነው ውድድር ዘመን 39 ጨዋታዎችን አድርጓል። በሁሉም ውድድሮች ላይ 7 ግቦችን አስቆጥሯል። 8 ለግብ የሆኑ ኳሶችን አቀብሏል። ብዙ የግብ ተሳትፎዎቹ በ39 ጨዋታዎች ብዙ የሚባል አይደለም፣ ነገር ግን ፖቴንሻሊ ትልቅ አጥቂ ሊሆን ይችላል። አርሰናል ግን በዚህ ወቅት ላይ ፖቴንሻል የሚባል አጥቂን ማስፈረም አለበት የሚለው በጣም ትልቁ ጥያቄ ሊሆን ይችላል። ምናልባት ደግሞ በቀጣይ ቪክተር ዮኬሬሽ የተሻሻለ ይገኛል። በሚገርም የውድድር ጊዜ ላይ አሁን በተለይ መጨረሻዎቹ ጨዋታዎች ላይ በጣም በጥሩ መንገድ አርሰናልን እያገለገለ በብሔራዊ ቡድን ደረጃው ስኬታማ እየሆነ ይገኛልና አርሰናል ምናልባት በሂደት ተጫዋቹን በቋሚነት ለመተካት ጥረት ሊያደርግ ይችላል የሚሉ ሀሳቦች እየተሰነዘሩ ይገኛሉ። የተጫዋቹ ወኪል ኤሪክ ወይም ሪፕሬዘንታቲቭ ኤሪክ ዶፖሎ ይባላል። በነበረው ቆይታ ላይ ያነሳቸው ጉዳዮች አሉ። አርሰናል
ጄኒውን የሆነ ትክክለኛ ፍላጎት አለው። አሰልጣኝ ሚኬል አርቴታም በጣም የሚወደው አጥቂ ነው፣ ያንን እናውቃለን የሚል አስተያየቱን ሲሰጥም ተመልክተናል። ያ ማለት ከአርሰናል ጋር ኮንትራት በተመለከተ ኮንታክቶችም እንዳሉ ንግግር እንደተጀመረና ነገር ግን አሁን አርሰናል ትኩረት ማድረግ የፈለገው በውድድር ዓመቱ የመጨረሻ ጨዋታዎች ላይ ነውና ከ60 እስከ 70 ሚሊዮን ዩሮ አርሰናል ለተጫዋቹ ሊከፍል ይችላል። የ100 ሚሊዮን ፓውንድ ተጫዋች ነው ብሎታል። የኤሪክ ዶፖሎ የተባለ የተጫዋቹ ሪፕሬዘንታቲቭ ያነሳቸው ጉዳዮች አሉ በአርሰናል በኩል። እነዚህ በዝርዝር የሚነሱ ሀሳቦች ናቸው። ባለፉት ቀናት በስፋት ስንሰማቸው የነበሩ ጉዳዮች ናቸው። የማንቸስተር ዩናይትድ ጉዳዮች አሉ ከዝውውር ዜናዎች ጋርም በተያዘ ነገር ግን ሊቨርፑል ቤት ያሉ አንድ ሁለት ጉዳዮችን አንስቼ ወደ ዩናይትድ ጉዳዮች አመራለሁ። አሌክዛንደር አይዛክን የተመለከተ ጉዳይ ላንሳ። ከአሌክዛንደር አይዛክ ጋር በተያዘ የሊቨርፑል የፈርስት ቲም ልምምዱን ጀምሯል። ከጉዳቱ ካገገመ ሰነባብቷል። ነገር ግን በእርግጠኝነት ጉዳቱ እንዳያገረሽበትም ጥረት ሲደረግ ነበረ። በመጨረሻም አሁን ማንቸስተር ሲቲን ለሚገጥመው የሊቨርፑል ስብስብ ምናልባት በተቀያሪ ወንበር ላይ ልንመለከተው እንችላለን። ታሳስ ላይ በቶትናም ሆትስፐር ጨዋታ ላይ ግብ አስቆጥሮ ከሚኪ ቫንደቬን ጋር ተጋይቶ የትንሽዬ የአጥንት መሰበር ጉዳት አጋጥሞት ከጨዋታ ርቆ እንደነበረ ይታወቃል። ከታሳስ ጀምሮ አልተጫወተም። ቶትናምን ባሸነፉበት ጨዋታ ላይ በጣም ሪስክ ወስዶ ጨዋታው ላይ የማሸነፊያ የምትባል ግብ አስቆጥሮ እንደነበረ ይታወቃል። 125 ሚሊዮን ፓውንድ ከወጣበት በኋላ አሌክዛንደር አይዛክ በኒውካስል ዩናይትድ ከነበረው ጊዜ በኋላ በሊቨርፑል አጀማመሩ ትንሽ የተቸገረበት ነበር። አሁን በጥሩ ሰዓት ላይ ተመልሶልናል እያሉ ይገኛሉ። በተለይ ደግሞ የዓለም ዋንጫ ላይ አገሩ ስዊድን በቪክቶር ዮኬሬሽ ትከሻ ወደ ዓለም ዋንጫ ማለፏን ተመልክተናል። ስለዚህ በዓለም ዋንጫ ላይም ራሱን ይመለከታል። ስለዚህ ለዓለም ዋንጫውም ጭምር እያሰበ ራሱን በቀጣይ ጨዋታዎች ላይ ያዘጋጃል። ለአሌክዛንደር አይዛክ ትልቅ መነሳሻ ይሆናል ተብሎ ይጠበቃል። ስዊድን ለዓለም ዋንጫ እሱ ባይኖርም ለዓለም ዋንጫ ማለፏ እንደ ጥሩ ዜና የሚታየው ነው። ተመልክተናል። ከሞሐመድ ሳላ ጋር በተያያዘ በተመሳሳይ ለሲቲ ጨዋታ ይደርሳል። አርነ ስሎት ግን ያረጋገጡት ነገር አለ። አሊሰን ቤከር ፊት አይደለም፣ ገና ይቀረዋል። ጀርሜ ፍሪምፖንግ ደግሞ ትናንትና ስካን ተደርጎለታል። የመጨረሻው ውጤቱ ገና አልታወቀም። የኤኳዶር ብሔራዊ ቡድንን የኔዘርላንድ ብሔራዊ ቡድን በገጠመበት ጨዋታ ላይ 13 ደቂቃ ያክል ተጫውቶ ተቀይሮ እንደወጣ ይታወቃል። እነዚህ ሊቨርፑልን በተመለከተ የሚነሱ ጉዳዮች ናቸው። በሊቨርፑል ቤት አንድ የዝውውር ዜና ብቻ ላንሳ። ይህ ጉዳይ ኡጎ ኤኪቲኬን የተመለከተ ነው። ወደ ሪያል ማድሪድ እየተባለ ይገኛል። ገና አንድ ዓመት እንኳን አልሞላውም ወደ ሊቨርፑል ከመጣ። ነገር ግን በአንድ ዓመት ጊዜ ውስጥ 80 ሚሊዮን ዩሮ ሊቨርፑል የከፈለበት አጥቂ ዳግም ወደ ሪያል ማድሪድ ሊዘዋወር ይችላሉ? ትልቁ ጥያቄ ነው። የ3 ዓመቱ ፈረንሳይ ተጫዋች በሎስ ብላንኮች በደንብ የሚፈለግ ክሎዝሊ ሞኒተር እያደረጉት የሚገኝ እየተከታተሉት የሚገኝ ተጫዋች ነው። በእርግጥ እሱ ብቻ አይደለም። የማንቸስተር ሲቲውን አርሊንግ ብራውት ሃላንድ የመጀመሪያ እቅዳቸው ነው። የአርሊንግ ብራውት ሃላንድ ዝውውር ግን የሚሳካ ላይመሰል ስለሚችል 200 ሚሊዮን ዩሮ አካባቢ ክፍያ ሊጠየቅበት ይችላል። ከዛ አነስ ባለ ክፍያ ግን ኡጎ ኤኪቲኬን ማግኘት ሊችሉ ይችላሉ። በ42 ጨዋታዎች 17 ግቦችን አስቆጥሯል በሁሉም ውድድሮች ላይ። ለሊቨርፑል እንደ መጀመሪያ ሲዝን ጥሩ የሚባለውና እንቅስቃሴዎቹም መጥፎ የሚባሉ አይደሉም። በዛ ደረጃ እየተነሳ ያለ ጉዳይ ነው። የማንቸስተር ዩናይትድን ጉዳዮች ደግሞ በዚሁ አነሳስቼ ላጠናቅቅ። ከዩናይትድ ጋር በተያዘ በዝውውር ቻርሊ ክሪስዌል የተባለ እንግሊዛዊ ተጫዋች አለ። 23 ዓመቱ ላይ ይገኛል። በፈረንሳይ ሊግ ላይ በቱሉዝ እየተጫወተ ይገኛል። በሴንተር ባክ ቦታ ላይ በመሃል ስፍራ ተከላካይ ቦታ ላይ ጥሩ አቅም ካሳዩ የ21 ዓመት በታች የእንግሊዝ ብሔራዊ ቡድን ተጫዋቾች መካከል የሚጠቀስ ነው። ዌስትሃም፣ ቶትናም፣ ሰንደርላንድ ተጫዋቹን በቅርብ ሲከታተሉት ነበረ። በሊግ ላይ ከጥሩ አቅም ካላቸው ዲፌንሲቭሊም በጣም ጥሩ ከሚባሉ ተጫዋቾች መካከል አንዱ ነው። ከዛ በተጨማሪም ይወጣበታል ተብሎ የሚጠበቀው ገንዘብ ከ5 ሚሊዮን ዩሮ እስከ 30 ሚሊዮን ዩሮ ነው። ያ ማለት ደግሞ ቻርሊ ክሪስዌልን ለማስፈረም ማንቸስተር ዩናይትድ በፋይናንሻል ደረጃም በተጫዋቹ አቅምም ደረጃ በደንብ የተጣጣመ ዝውውር ሊሆን ይችላል የሚሉ ዘገባዎችን ተመልክተናል። በተጫዋቹ በኩል ያንን እያነሳን እንገኛለን። ሃሪ ማጓየርን በተመለከተ በእንግሊዝ እግር ኳስ ማህበር እንግዲህ ክስ ተመስርቶበታል። እሱም ዳኞችን ባልተገባ መንገድ በማናገርና ዳኞች ላይ ያልተገባ ቃላትን በመሰንዘር ነው ተብሏል። ቦርመዝና ማንቸስተር ዩናይትድ ያደረጉት ጨዋታ በባለፈው ወር ላይ ተመልክተናል። በጣም መነጋገር የነበረ ጨዋታ ነው። በተለይ የአመድ ዲያሎ ፍጹም ቅጣት ምት መከልከል፣ ከዛ በተጨማሪ ሃሪ ማጓየር በቀይ የወጣበት መንገድም ብዙ ሲያስብል ነበር። በቀይ ከወጣ በኋላ ዳኛውን ያናገረበት መንገድ፣ ከዛ በተጨማሪ ከአራተኛው ዳኛ ጋር የተነጋገረበት መንገድ በእንግሊዝ እግር ኳስ
ማህበር ክስ እንዲመሰረትበት ምክንያት ሆኖ ተመልክተናል። ዩናይትድን በተመለከተ በቀጣይ በቅድመ ውድድር ዘመን ዝግጅት ወደ ሩቅ ምስራቅ ወይም ደግሞ ወደ ኤዥያ እንደማይጓዝ በመካከለኛው ምስራቅም በሳውዲ አረቢያ ሊሆን ይችላል፣ በኳታር፣ በዩናይትድ አረብ ኤምሬትስ፣ በዱባይም ልንመለከተው እንችላለን። ያ ውሳኔ የተሰጠበት ጉዳይ ይሆናል። ካለው ነባራዊ የቀጠናው ፖለቲካዊም የጦርነት የግጭት መንስኤም ሊሆን ይችላል የሚሉ ሀሳቦች አሉ። ኢራን፣ እስራኤል፣ አሜሪካ፣ ሌሎችም ሀገራት እየተሳተፉበት ያለ ግጭት በደንብ እንደቀጠለ ይገኛል። ኢራን ፖለቲካል እንዲሁም ደግሞ የዚህ የሚሊተሪ ፓወሯን በደንብ እያሳየች ይገኛል። አሜሪካ በእርግጥ በእግረኛ ወደ ኢራንን ለመውረር ፍላጎት አላት ቢባልም በጣም ካለው መልክዓ ምድራዊ አቀማመጥ አንጻር በጣም ከባድ ነው እየተባለ የሚሰጡ አስተያየቶች አሉ። በዚህ ሂደት ላይ በአውሮፓ ጨዋታዎችን ማንቸስተር ዩናይትድ ያደርጋል። በተለይ ስካንዲኔቪያን ሀገራት ላይ ቆይታ ያደርጋል። ፊንላንድ፣ ኖርዌይ እንዲሁም ደግሞ ስዊድን ላይ ጨዋታዎችን ያደርጋል። ከሬክሳን ጋር በፊንላንድ እንዲሁም ደግሞ ሮዘንበርግ ላይ የሚደረግ ጨዋታ ይኖራል። እሱም በኖርዌይ በኩል ከሮዘንበርግ ጋር የሚደረግ ጨዋታ ይኖራል። አትሌቲኮ ማድሪድን፣ ፓሪስ ሰን ጀርመንን ስዊድን ላይ ገጥማል። በአየርላንድ ከሊድስ ጋር እንዲሁም ደግሞ ፖላንድ ላይ ከኤሲ ሚላን ጋር ጨዋታውን አከናውኑ የቅድመ ውድድር ዘመን ዝግጅቶቹን እንደሚያጠናቅቅ የሚያሳዩ ዘገባዎች አሉ። ለሁሉም የማንቸስተር ዩናይትድ ጉዳይ ብዙ እየተባለበት ይገኛል። እነዚህን ጉዳዮች በስፋት አነሳን። ትናንትና እናንተ መልእክቶች መጥተውልናል። ፀሐዬ ይትባረክ በተለይ ከካዝሜሮ ጋር በተያዘ ባነሳናው ሀሳብ ላይ አስተያየቱን ልኮልናል። እንዳላይ ማሞ የጻፈልን መልእክት አለ። እንዳላይ ከደብረ ዘይት በተለይ አቀራረባችሁ ይመቸኛል፣ የዘወትር አድማጫችሁ ነኝ ብሎናል። በጣም ከልብ እናመሰግናለን። ጣሊያን ለሶስተኛ ጊዜ ከዓለም ዋንጫ መቅረቱ ቢያስገርመንም ብሩኖ ፈርናንዴዝ ግን የማንም ደጋፊ ብትሆን አለማድነቅ አይቻልም ብሏል። በትክክልም ብሩኖ ፈርናንዴዝ በፖርቹጋል የመጨረሻ ጨዋታ ላይ 2 አሲስት አድርጓል። 2 ለግብ የሆኑ ኳሶችን አቀብሏል። ተስፋዬ የጻፈልን መልእክት አለ። ኦናና እንግዲህ ገደል ይግባ ብሎናል። በሚያስገርም ሁኔታ ኦናና አሁንም ቢሆን ከማንቸስተር ዩናይትድ ጋር እመለሳለሁ እያለ ይገኛል። ለዛም ይመስላል ከዚህ በፊት የሰራለን ስራ ዳግም ክለባችንን አዘግቶ ውስጥ ሊከትብን ፈልጎ ከሆነ ነው እንጂ ወደ ማንቸስተር ዩናይትድ መመለስ የለበትም ብሎናል። ተስፋዬ በተመሳሳይ ሌላኛው መልእክት ከኦናና ጋር በተያያዘ የኦናናን ስም አታንሱብን ብሎናል። እንግዲህ እርሱ ሰውዬ አለ ወይ ብሎናል። ቴናግና ኦናና ዩናይትድን ዛሬ ቶትናም ባለው ደረጃ የጣሉት ሰዎች ናቸውና መመለስ የለበትም ብሎናል። ሙልጌታ ከደቡብ አፍሪካ ያነሳልን ሀሳብ ነው። ከልብ እናመሰግናለን። ግርማቸው ሲሳይ ቸልሲ በዚህ በያዘው አካሄድ ወጣት ተጫዋቾችን ብቻ መሰብሰብ ለውጥ አያመጣም፣ አካሄዱን ይቀይር፣ ብዙ ደጋፊዎችን እያሳዘነ ይገኛል ብሎናል። ከልብ እናመሰግናለን። ጋቱ ሶብራኑ እንኳን በሰላም መጣችሁ፣ የአመቱ መጨረሻ ሲዳረስ አርሰናል እንዴት እየሆነ ነው ብሎናል። አርሰናል እንግዲህ በመጨረሻ ጨዋታዎች ላይ በለጠ እንደሚባለው ጉዳቶቹ ያን ያክል ስጋትን የሚፈጥሩ አይደለም። የቅድመ ጥንቃቄ ይመስላል አብዛኞቹ ጉዳቶች። ያንን በተመለከተ ብዙ ሊባልበት ይችላል። ሰላም ቤስቶች እንዴት ናችሁ? ነጅብ ሰንገር ነው ነኝ ከናይሮቢ የቸልሲ ደጋፊ ነኝ። አሁንም ቢሆን ቸልሲ ቤት እንግዲህ ትልቅ ቀውስ አለ። ምክንያቱም የባለቤቶቹ ችግር ነው በግልጽ ይታያል። ክለቡ ወደ መጥፎ ውጤት እያስመዘገበ ይገኛል ብሎናል። ኮንጎ ወደ ዓለም ዋንጫ በማለፏ በጣም ደስ ብሎኛል ያለን አድማጫችን ነው። ከዛ ውጪ ሌሎች መልእክቶች መተውልናል። ስለ ኮንጎም የተጻፈልን መልእክት አለ። እነሱንም አነሳላቸዋለሁ። ከዛ አስቀድሜ አህመድ ከጅቡቲ ጣሊያን ባለም ዋንጫ መባረር አሳዝኖኛል ብሏል። ጥያቄ አለኝ ብሎናል። ዚነዲን ዚዳን ማቴሬዝን በቴስታ የተማታው ከስንት ዓመት በፊት ነው? ብታሳውቁኝ ያኔ የማስታውሰው ያለፍኩበት ታሪክ አለ ብሎናል። አህመድ ከጅቡቲ 2006 ላይ በጎርጎሮሳውያኑ አቆጣጠር ያ ማለት ከ20 ዓመታት በፊት የነበረ አጋጣሚ ነው። 19 ዓመት 20 ዓመት ሞልቶታል። ከሞላ ጎደል 20 ዓመት ላይ ብለን ብንይዘው እንችላለን። የክረምት 2026 ላይ የነበረ ነውና ያኔ ዚነዲን ዚዳን ትልቅ ዋጋ የከፈለበት ከዛ በኋላ በእግር ኳስ አልተመለከትነውም ጫማውንም የሰቀለበት አጋጣሚ እንደነበረ ይታወቃል። በጀርመኑ የዓለም እግር ኳስ ዋንጫ ላይ 20 ዓመት ሞልቶታል። አህመድ ከጅቡቲ መልሱን ያገኘ ይመስለኛል። ፓማባይ ከልብ እናመሰግናለን። ሽመልስ የጻፈልን መልእክት አለ። ሰሞኑን ትንሽ ጠፋ ብላችሁ ነበረ ብሎናል። እንኳን ደህና መጣችሁ ብሎናል። ከልብ እናመሰግናለን። የዓለም ዋንጫ ማጣሪያ እጅግ ምርጥ ነበር። በተለይ የስዊድንና የፖላንድ ጨዋታ ብርቱ ፉክክር ነበረበት። ጣሊያን ግን አሳዛኝ ተሸናፊ ሆናለች። በተለይ ደግሞ ፔናልቲ ጭራሽ እንደዚህ መታለች፣ ጭራሽ ደገመው ብሎናል። የጣሊያንን ተጫዋቾች በተመለከተ ያነሳው ሀሳብ ነው። የኢትዮጵያ ብሔራዊ ቡድንን በተመለከተ ጥሩ ውጤት ነው ማለፉ፣ ጥሩ ውጤት ነው፣ ልናበረታታ ይገባል የሚል መልእክቱን አንስቶልናል።
አሸናፊ ከደቡብ አፍሪካ ጄናሮ ጋቱሶ ምክንያት ጣሊያን ወደ ዓለም ዋንጫ አለማለፏ ፍትሃዊ ነው፣ አብሶ በአፍሪካ ብሔራዊ ቡድኖች ላይ ሰጠው አስተያየት ብሎናል። በተለይ የአፍሪካ ብሔራዊ ቡድኖች በዓለም ዋንጫ ላይ በሱ ሲል ነበረ ጄናሮ ጋቱሶ። በዚህ ምክንያት ብዙዎች ተቃውሟቸውን ሲያሰሙበት ነበረ። ዲሞክራቲክ ኮንጎ የአፍሪካ ተወካይ ሆነው በዓለም መድረክ ላይ መገኘቱ አሪፍ ነው። ያ እንደ አውልት ቀጥ ብሎ የቆመ የሚደግፈው ደጋፊ ፓትሪስ ሉሙምባን በዓለም መድረክ ያስታውቃል ብሏል። የብዙዎች ስሜት ነው። አሸናፊ ከደቡብ አፍሪካ ስለሰጠን ሀሳብ ከልብ እናመሰግናለን። ቹ በድላቸው ደስ ብሎኛል፣ ነገር ግን እንደ ኢትዮጵያ ብሔራዊ ቡድን በቅድመ ማጣሪያ ላይ መገኘት የለብንም ብሏል። በትክክል የሳውቶሜና ፕሪንሲፔ አሰልጣኝም በተመሳሳይ ያንን ነገር ሲያነሱት እንደነበረ እናስታውሳለን። በተለይ የዚህ የብሔራዊ ቡድኑ ያላችሁ ብሔራዊ ቡድን ጥራት የሚገርም ነው፣ እንዴት ነው በቅድመ ማጣሪያ ላይ የተገኛችሁት የሚል ጥያቄም ሲያቀርቡ ነበር። ፖስት ማች በነበራቸው ጋዜጣዊ መግለጫ ላይ ታሪኩ ከደቡብ አፍሪካ የአርሰናል ደጋፊ ነው፣ ከልብ እናመሰግናለን ስለ ጻፍክልን መልእክት፣ ሁሉ ጊዜ ስለምታበረታታን ከልብ እናመሰግናለን። አሌክስም የመጀመሪያ መልእክቱን የጻፈልን አድማጫችን ነው። ሁላችሁንም ስለተሳትፏችሁ ከልብ እናመሰግናለን። ዛሬም ባነሳናቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። አዳዲስ ጉዳዮችን ይዘን በአዲስ መንገድ ነገ እንመለሳለን። ሀሳብ አስተያየቶቻችሁ፣ መልእክቶቻችሁን ጻፉልን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።